ዜና ልጆች ፊት ፖለቲካ በጣም ልጆች ላይ እንትን ማለት ሴጣን ሲወጣ ሲጮ ሲያስፈራራ ምናምን ህፃን ልጅ ይሄን ሲያይ ገብቶ አለመቃጀት የሚችል አይመስለኝም። በቃ ሌሊት የሚመስለኝ ነበር በንጹህ ልብ ሰው አንድ አልጋ ላይ ከተኛ በላብ ይጋባበትና ያረግዛል ሳታስበው አረግ ምናምን ነው የሆነ በላብ ምናምን አለው በጣም ታስቡበት የሚሰራ ስራ ነው። ተደፋፍተው ለራሳቸው የዕለት እንጀራ ለማግኘት በስቃይ የሚኖሩ ምናላችሁ ሰዎች ወይ አርግዛለች ሶስተኛ ልጅ ማለት ከዛ ደግሞ ያስረግዘው ሰው ደግሞ የለም ለአንድ ልጅ ሙሉ ዓለም ኔግሌክት ሲሆን ይከብዳል። ወላጅ እጠቀማለሁ ብሎ የሚወልድ አይመስለኝም። መውለድም የለበትም ይተካል። አብዛኛው ለመጥቀም ነው የምንወልደው ለመስጠት ለሊት ለመነሳት ታስቡ ጉሃርዋ በደስታ እንዳለ ለስራት ያውቃል። ስለዚህ ለመንሰር ነው የምንወልደው። ሶስተኛው የፓረንቲንግ ስታይል ላይ ይወስደና ይሄ ግዴለሽ የበላደግ ስልት ከዚህ ጋር አሁን የምናወራው ታሪክ ከምን ከጫት ከመረበሽ እኛ ሰፈር አንድ ማቃቸው ፋሚሊ አሉና እንትኑን ለመቀየር ያክል ብቻ አንድ ቤት ነው የሚኖሩት። የሆነ መካከለኛ ምናምን ትንሽ ከመካከለኛ የወረደ አይነት ላይፍ ስታይል ነውና ሶ በመጋረጃ ሸፈነሽ የምትኖሪው አለ አይደል? ይሄ አልጋ እዛ ጋሽ ነው ሳሎንሽ እዚህ ጋር ነው። በቃ የታፈነ ነው። ከዛ 3 ልጆች አሉ። ከዛ እናት አባትም እዛው ነው የሚኖሩት። ድንገት የሆነ ዝም ብሎ ጥየቃ ምናምን አላለት እንጂ በዛ መካከል በቃ አባት ዘና ብሎ ተኝቶ ቤት ውስጥ እዛች ባለች ቤት ውስጥ ይጨሳል እና ትናንሽ ልጆች ሲጋራውን ያጨሳል። ላይክ ትናንሽ ልጆች አሉ ምናምን ይሄ እንደው ምሳሌ መሆኑን እንደው ታዩና ለጤናቸው በዛች በታፈነች ቤት ውስጥ ምናምን ሪላክስ አድርጎ ማለት ነው ምንም ያለ ምንም መጨናነቅ ቀውስ ገይ ቤቱ በቃ ፍን ብሎ እነሱም ያው ስለለመዱት ብዙ ምንም አይመስላቸው ምናምን ግን ትንሽ ለውጪ ሰው ትንሽ ይከብዳል። እነሱ እየኖሩበት ስለሆነ ይከብዱ ግን ላይ ከብዳቸው ይችላል። ግን ያው የሆነ ኬርለስ የሆነ ነገርን ታይበታለሽ በጣም እና ልክ እንደዚሁ ሌሎች ስቶሪዎችም እንደዚሁ አሁን በጣም ብዙ ህፃናት ወደ ቤት ምናምን ስገባ ሶፍት ሊሸጡልኝ ይመጣሉ ኦር ምንድነው ይሄ ማስቲካ ምናምን ከዛ ድንገት 8 ሰዓት ላገኛቸው ይችላል። እንግዲህ የሚማሩ ናቸው ትምህርት ቤት ሱም ሳዚ ምን ሳይልሽ አይ ዛሬ ምናምን ብሎ ሸፋፍ ነው ለማለት ከዛ ቤት ምንም አትባሉ ማዘር ምንም አትልም ምናምን በከናታቸው ጋር ነው የሚያልኩት እና ላይክ በቃ የት ይዋሉ የት ደርሰው ይምጡ ከማን ጋር ከዛ ደግሞ የሚያገኙትን ብር እነዛ ሶፍት ሸጠው ምናምን የሚገኘው ብር ምን ላይ ይዋል ምናምን የለም አር ችግር የለውም እሷ እንትን ነች ምናምን ነው የሚሉት። ስለዚህ ይሄ ኦሬዲ የተተው አይነት ነው። ኦኬ የፈለጉትን እንዲያረጉ እና የሚመስለው ከወላጅ ኬርለስ እንደሆኑ ብዙም አላ እነሱን ለመያዝ ጋይል ለማረውና የተዋሉ ምናምን ብዙም ማይጨናነቁ አይነት ስቶሪ በጣም እኔም ማቃደው እንደዚህ አይነት ለምሳሌ እኔ አሁን የሚያናድደኝ ወይ እንበለውና አሁን እንትን ዜና ልጆች ፊት በቃ ብሎ የፖለቲካ ዜናዎች በጣም የፖለቲካ ዜናዎች ይባል ብቻ የፖለቲካ በጣም ልጆች ላይ እንትን ማለት ልጆችን ደጋፊ እንዲሆኑ ማድረግ ምናምንና እንደውም አንድ ጊዜ አንድ ህፃን ልጅ አግኝቼ ምናምን ሲያምራ ምናምን ስለው የሆነ አንድ ነገር ውስጥ ብዙ ነገር ፈላልጦ መንግስት ምናምን አለ ትንሽ ይልጆ ሃው እንትን ስል ግን በቃ በአባቱ በኩል ምናምን እንደዚህ ሐሳብ እንደሚነገረው ምናምን ተረዳሁኝ እና ይሄ በግዴለሽነት ልጅ ቢያይ ምንም በእኛ ልክ አይደለም እንትን የሚሉት ልጆች አይደል ግራና ቀኝ ብዙ የላቸውም ወይ ቀኝ ነው ወይ ግራ ነው ዜናውን አመዛዝነው ምናምን የሚሉ አይደሉም በጣም አሁን አይመስልም እንጂ ግዴለሽነትን ስናየው
በዚህ በሲምፕልም ነገር ይገለጣል እኔ አይ ኢንጆይ ዜና ለምሳሌ ግን ዜናን እኔ ኢንጆይ ስላረኩ ብቻ ምሳሌ ነው አይ ዶንት ኖ ቤት ውስጥ ደግሞ ጥናን ብሬን ያላቸው ገና ፉሊ ዴቨሎፕድ ያልሆነ የሆኑ ሰዎች አሉ እነሱ ኮንሲደር አለማድረግ እነሱን አለማሰብ ወሬም ራሱ አይደል እነሱ ፊት ሊወራ ማይገባ አንዳንዴ አስባለሁ ከሃይማኖታዊ ምስታስቡ አንዳንድ የሚያስጨንቁ እንትኖች ልማዶች አሉ ለምሳሌ ወይ ሰይጣን ሲወጣ ሲጮ ሲያስፈራራ ምናምን ህፃን ልጅ ሲያይ ገብቶ አለመቃጀት የሚችል አይመስለኝም በቃ ሌሊት ምናምን ህልም ይመጣ ይመስለኛል እንጃ ብቻ ከዛም አንፃር መዝሙር ቢሰሙ ይሄ ወይ ምንድነው ፖዚቲቭ ሊያንጽ የሚችል ነገር ምናረግ ብቻ ይሄ እነሱ እንዳሉ ከኛ እኩል ያልሆኑ አዳልት ያልሆኑ ህፃናት ይባሉ እንዳሉ ኮንሲደር የሚያደርግ ስቶሪውን እንቀጥለዋለን ግን ሶስተኛው የፓረንቲንግ ስታይል ላይ ይወስደና ይሄ ዲስኢንጌጅድ ምንላቸው ወይም ኔግሌክትፉል ምንላቸው ፓረንቲንግ ስታይሎች ደግሞ ግዴለሽ ማለት ግዴለሽ የአስተዳደግ ስልት ዛሬ ቀረሸክ ቻልኩ ስልት ማለት ራስ እና ይሄ አዳልት ሴንተርድ ልጅ ሴንተርድ አይደል የሚጀምረው ከወላጁ ፍላጎት ወላጅ ተኮር ነው ስለዚህ እኔ የምፈልገው መኖር የምፈልገው አይነት ላይፍ ስታይል አለ ማለት ቅድም ባለፈው ባልናቸው ግራፎች መሰረት ደግሞ ምንም ሪስፖንስ አያረጉ ምላሽ የማይሰጡ ምንም አይጠብቁ እነዚህ ሁለቱም የሌላቸው ናቸው እኔም ከኔ ምንም አይወጣም ከነሱ ምንም አይጠበቅባቸው ስለዚህ በቃ የለውም እኔ ተኮር ነው ግን እኔ ምንም ማድረግ አልፈልግም እሺ እኔ ምንም የምሰጠው ነገር የለም ከልጆችም የምጠብቀው ነገር የለም ስለዚህ ይሄ በጣም ይሄ ኢንቮልቭመንታቸው በጣም የቀነሰ ምንም በልጆች ህይወት ውስጥ ምን አይነት ባህሪ ልጅ እያመጣች ነው በዚህ አመት ምን አይነት ባህሪ እያመጣ ነው ወይም ግሬዷ ትምርቷ እንዴት ሆነ ትምርት ቤት ምን እየረበሻት ነው ሰፈሩ የሚረብሻት ነገር አለ ምንም አፕዴት የላቸው ስለ ብቻ በህይወት ይኖሩ ነው ነገር ነው በቃ ይሄ ትልቁ ምኞታቸው ልጅ አትሙት አይሙት አይነት ነገር ነውና ኢንቮልቭመንታቸው ኮሙኒኬሽን ወሬ የለም አባትም እናትም ቤት ይመጣሉ ኑሮ ይቀጥላል ወይ ቲቪሽን ታያለሽ ወይ ስለ ኑሮ ውድነት ታማሪያለሽ በቃ አንቺ ኑሮሽን ትቀጥያለሽ እነሱ ኑሯቸውን ይቀጥላሉና ልጅ ስላለ ምናም ብለው የሚጠነቀቁት ነገር የለም ኮንሺየስ ሆኖ የሚያደርጉት የሚጠነቀቁትም የሚጠብቁትም ነገር የለም ዲማንድም በጣም ሎ ነው ሞኒተር ማድረግ የለም ስታንዳርድ አለኝ ይሄ ነው ተከተል ምናም ምትዩ ቤት ውስጥ ምትጠብቂው የሆነ ስታንዳርዱም የለም ምንም በቃ ዲክታቶች ናቸው የራቁ ናቸው የሩቁ አሉኮ በአካል ግን ሩቅ ናቸው ስለ ልጅ የሚያውቁት ነገር የለም ልጅም ስለ ወላጅ የሚያውቀው ነገር የለም ስለዚህ ይሄ አላረል ተራረቀን ምን ነው ይሄ የራቀ ስታይል አይመስለኝም ትንሽ ይመጣልኛል አንዳንድ ቦታዎች ላይ አይበጣልሽ እስቲ ስለሽ ኢንቴንሽናሊ ልጅሽን በመጥራት እኮ አይደለም እንደዚህ አይነት ወላጅ የምትሆኚ ኔግሌክትፉል የምትሆኚ በራስሽ ነገር ተጠምደሻል ነው በራስሽ ችግር ወይ በራስሽ ከፍታ በጣም ይሄ በራስሽ ዓለም በቃ ህይወትሽን ምንም እንዳልተፈጠረ ልጅ እኮ በህይወትሽ መጥቷል ግን እንደ ድሮ ነው የምትኖሪው ነገር ነው ልጅ እንደሌለው ሰው ነው የምትኖሪው ያው ልጅ ሲመጣ ኃላፊነት አይደል የሆነ ነገርሽ ይቀየራል እነዚህ ግን ብዙ ምንም ያልተቀየረ ልጅ ከልጅ ጋር እንዴት ነው አስተያየቸው ራሱ በቃ ይሆነና ያን ያህል ኢምፓክት የሌላቸውና ይሄም በጣም ከባድ ነው አውትካሙ ዴንጀረስ አውትካም እንደውም ይሄ ነው እሺ ከሌሎቹ ራሱ የባሰ ምክንያቱም በጣም ኢምፐልሲቭ ልጆችን ነው የሚያፈራው ኢምፐልሲቭ ማለት ያሰቡትን የተሰማቸውን በሙሉ የሚያደርጉ ምንም ማመዛዘን የሌለበት ምክንያቱም ማንንም ጋይድ አላረገሽማ ግሮዊንግ አፕ መከልከል የለ መፈቀድ የለ በዚህ ትንሽ ብታረጉ የለ ሪኮመንዴሽን የለ ጋይድ የለ ምንም ስላልሆነ ያሰብሹ በሙሉ ብታረጊ ማንንም ጋይድ አያረግሽም ስለዚህ አብዛኛው ይሄ ሪስኪ ቢሄቪየር ምንላቸው ይሄ አስቸጋሪ አይነት ባህሪ ምንላቸው በጣም በሰፊው ከኔግሌክትፉል አይነት ቤተሰብ ያደጉ ሊሆን ይችላል ሁሉም አይደል ሊሆን ይችላል ለምሳሌ ሴክሹዋል ኤርሊ ሴክሹዋል ኤክስፒሪየንስ ምክንያቱም ድንገት በ10 ምናምንሽ ስሜቱ መጣን ምንም ኦሪየንቴሽን የሰጣሽ የለም
እንዲህ ባነገር አለ ግን ተጠንቀቀ እድሜ እስኪደርስ ያላቸው ስለሌለ ውዱት ስለዚህ early experience ይኖራችሁ ድራግም እስቲ ሞክራ ማን ብትባይ ምንም ኦሪየንቴሽኑ ጋይዱ ስለሌለሽ እስቲ ኦኬ ምናምን በል ወደ ሱስ ውስጥ የአልኮልም እንደዚህ ያላል ከባባድ ሪስኪ ምንላቸው አይነት ቢሄሮች በጣም ተጋላጭ ናቸው ምንም ጋይዳንስ ስለሌለ ልጅ ደግሞ for sure ጋይዳንስ ይፈልጋል በጣም የሆነ ሊደርሺፕ ይፈልጋልና ይሄም አብዛኛው አውትካሙ ኔጌቲቭ አሁን ይሄንን አሁን ሌሎችን እስካሁን ያየነው እንዳልነው ምን ተጠቀምበት አጋጣሚ ኖር ይሁን ይገርኩኝ ይመጣልሻል አሁን ይሄንን ኔግሌክትፉል ለምሳሌ እንደዛ እንድታረጊ የሚፈልጉበት እድሜ ሊመጣ ይችላል የተወጣሽ የተገባሽ ምናምን የምትይበት እድሜ አለ ምንም እድሜ ላይ ባቲ ጥሩ ነው እንደዚህ በዚህ ልክ ማስጨነቅ ግን አሁን ሳይ ወይ ከቤት ሲወጡ ወይ neglect የመጨረሻ ሳይሆን ኦቶኖሚው ማክበር ራሴን ይያለው የሚል ሰው ደግሞ ማክበር ግን የ11 አመት ልጅ ራሱን ችሏል ብለሽ ማክበር ግን አልቻለማ it's not fair የ7 አመት ልጅ ራሱን በራሱ ውሳኔ እንዲወስን አትፈቅጂለት ቦዝ ዋይዝ ነው በዛ እድሜ ግን የሆነ ታይም ላይ ደግሞ ምናልባት ያምርሻል እኮ እቺን አታግባ እሷን አግባ አይ እሱን አታግቢና ምት ኢንቮልቭ ማድረግ የምትፈልጊ that's not the time በዛ ታይም እጅሽን ታወጫለሽ እሱን ነው አሁን ሌሎች ይሄንማ እንዴት ልንጠቀመው እንችላለን አይ ነው ግን ልጅ ምንም ቢሆን የሆነ አዳልት ይፈልጋል በቃ የሚያየው እንደው በእናትና በአባት ባይሳካለት እንኳን እንደዛ የምታዩ ሰዎች አሁን ለምሳሌ ጎረቤት ሆናችሁ እናትና አባቱ ኔግሌክት ያደረጉት ልጅ የምታዩ ከሆነ ያን አዳልት ለመሆን መጣር ትችላላችሁ ሁሌ ልታገኙት ራሱ አይገባም ምን ባይሳካላትና እናትና አባቷ በቃ ኬር የሚያደርግ ብታጣ ይሁን አክስት ይሁን አጎት ይሁን ጎረቤት አንድ አዳልት ኖሮ የሚያምንባቸው የሚወዳቸው ኬር የሚያረጋቸው ምናምን እንደዚህ አንድ እንኳን ቢገኝ በብዙ ፐርሰንት ሂል ማድረግ ወይ መሸፈን ይችላል ያኛ የጎደለው ነው ሶ ፎር አ ኪድ ለአንድ ልጅ ብቻ ሙሉ ዓለም ኔግሌክትፉል ሲሆን ይከብዳል ሙሉ ዓለም በጣም አይደለም በህይወትሽ እያንዳንዱ ውሳኔዎች ጥያቄዎች ምናምን ይቅርና እንዲሁ ወላጅ ኢንቮልቭድ እንዲሆን ትፈልጊያለሽ በጣም እኔ ማስተዋወው ድሮ እንትን ስንጫወት መታስታይን መተው ሲያዩን የሚሰማኝ ስሜት አለ በቃ አሁን በባዶ ከመጫወትና ልክ እነሱ ሲኖሩ አልተጫወቱም ይብና አብረውኝ ግን በቃ ደስ ይለኛል ያዩኝ ሲሆንና አይደለም ህይወትሽ ውስጥ ይቅርና እነሱ ያለፉበት መንገድ አለ በብዙ ይጣቅሙሻል እንዲሁ ሲያዩሽ ራሱ ደስ መታየት ራሱ ደስ ይላል በጣም ለዛ እንዲሁን እቺ ሞንጨር አርሽ አበባ ይሁን ካላዩ ብለሽ ትጨቃጨቂያለሽ ይሁን ብቻ በብዙ ነገር ጥገኛ ነሽ አዘኪድ በልጅ ይያለሽ በጣም እሱን ራሱ ራስን በራስ ማድነቅ ራሱ ለመጂ የሚለኝ ራሱ አንድ አዳልት ነው እኔ ፊገራው መጀመሪያ ማቃው ሰው ማድነቅ እንዳለበት ነው ኤግዛክትሊ ተፈጥሯችን ነው እሱ ተፈጥሮ ወጋ እንግዲህ ምን ይደረግ ሁሉን ነገር መጀመሪያ at first hand ቤት ያለ ሰው ነው የሚያስተምረን ወላጅ አባ ሄደ ስታሳይ ትሽ እዚህ ጊዜን ተቀመን ከተባልሽ ሌላ ሰው ጋር ለመሄድ ትማሪያለሽ ጠንቀቅ ትያለሽ ነገር ግን ያስብላል እኮ ባይታ ያስብላል ነው የገማሰል እኮ ነው የሚያጡት እኮ ግልጽ እኮ ነው ግን ወጣርጋ እንትን ባለፈው እንትን ላይ አይቼ ነበር ሶሻል ሚዲያ በዛለው ምሳሌዎች እንትን ዳይሬክሽን ስላሰጣት ጓደኛዋ ቤት እንድትወስዳት ማለት ጎጆ ቤት አለ የሆነ ጎጆ ቤት የሚመስል ቤት ነገር አለ ከዛ ፀሐይ አለ ይሄው ይረዳሻል ብላት ያ በጣም ነው የሚረዳው መኪና ይዛለች እናትዬ ጎጆ ቤት በጣም ነው የሚረዳው በኢየሱስ ግን በቃ የሆነ መጀመሪያ አውቀሻል መጀመሪያ እንትን በጣም አፕሪሺየት ስትደረጊ ነው ለሌላው ራሱ ያ እንትን ምትሆኚ ይሄ አውቀሻል ስትባይ ነው ለማወቅ ራሱ እንትን ምትዩ አላወቅሽም እንትን አላልሽም ወይም ደግሞ ምንም ቼክ የሚያረግሽ ሰው ከሌለ በቃ አትጥሪም ራሱ በጣም I think አሁን አንድ ሬዲ ያልሆነ ወላጅ ራሱ ሙሉ የሚባክን
እንግዲህ አስቦትም ሳያስበው ማለት አንችልም ግን በሆነ አጋጣሚ በቃ አባት ሆነ ወይም በሆነ አጋጣሚ እናት ሆነች። በቃ የሆነ ንጹህ የሆነ በጣም ሴንሲቲቭ የሆነ እንደንትን ስስ የሆነ ማለት ብዙ ነገር አብዞርብ ለማድረግ ዝግጁ የሆነ ሰው ወደዚህ ምድር አምጥተሻል። ስለዚህ እንደ ድሮ ኬርለስ የሆነ ምንም ምሳሌ መሆን የማይችል ፍቅር የሌለበት በቃ ያበደ ህይወቴን እንደ ድሮ ቀጥላሉ ማለት እኮ እኔ አሁን በጣም ነው የሚገርመኝ። ላይክ እሺ የብሩን ነገር እንኳን እንተው ግን በቃ ምናቃቸው የሰፈር ውስጥ ተደፋፍተው ለራሳቸው የዕለት እንጀራ ለማግኘት አንድ ዳቦ ቤት ውስጥ ኖሮ ለማደር በስቃይ የሚኖሩ ምናቃቸው ሰዎች ወይ አርግዛለች ሶስተኛ ልጅ ማለት ወይ አርግዛለች አራተኛ ወይ አርግዛለች አምስተኛ እና ላይክ በቃ ከዛ ደሞስ ሊያስረግዘው ሰው ይደም የለም የሆነ ብቻ ይሄ ሊትራሊ ማለት ነው ወደዚህ ምድር የሆነ ሰውን አምጥቼ ወደ ስቃይ ዌልካም ያልኩ እንዲጎትቻ አምጥቼ እንኳን እንደና መጣ። ቆይ ደግሞ ከዛ ቆይ ይሄኛው አልበቃ ቆይ ልድገምልሽ በኢየሱስ እኔ እኮ በጣም ታዋት ፍረዱምና ይሉናል። አሁን ምንም እኮ መፍረድ አለ አይደል? እሺ ይሄ ሁሉ ሰው ተሳስቶ ነው ልበል? እሺ እንዳልፈርድ እኮ እንዳልፈርድ የሚያደርገኝ ስህተት ነው። እሺ ስህተት ሰው ተሳሳተ። ሰባት ያክፍል ይገጠመኝ ልንገርሽ ከሲስተር ጋር እናወራለን ክሎዝ ነን የሚመስለኝ ነበረው በንጹህ ልብ ሰው አንድ አልጋ ላይ ከተኛ በላብ ይጋባበትና ያረግዛል ሚል ሎጂክ ነው ያለኝ የነበረኝ። ከዛ የሆነ ወሬ ድንገት ሰማሁ ቤት ውስጥ እንትና አረግዝች ነው ሲባል ወይኔ ምናምን አልኩኝ። ሳታስበው ነው ምናምን አሉ እነሱ ምን አማራጭ አላት አንድ አልጋ ላይ ከተኙ በቀላሉ እኮ በቃ ይሄዳል ይነካካ ምናምን በቃ እንደዛ እያሰብን መሰለኝ ሳታስበው አረግዝ ምናምን ነው የሆነ በላብ ምናምን አለው በጣም ታስቡበት ቢሰራው ስራ ነው። እኔ ማስበው በቃ መተኛ ጎለቆ አረ በምን እንደሆነ አይተው የሆነ ኃይል አለ የኔስ ይሻላል ላብ ፈርሳ በቃ እሷ ቀስ ብሎ ይገባሻል ተባልኩኝ። ልክ እንደዛው ሲልሽ እንዳታዝኝ እኮ አክሽኑን ታውቂዋለሽ እዚህ ላይ ያደረሳቸው አክሽን እሺ አይ በቃ እሺ ግን ይሄ ሁሉ ሰው ተሳስቶ ነው ወይ ነው በቃ የኔ ጥያቄ እኔ አይመስልም ማለት እለት አሁን ስገቢ አንቺ ከስራ ምናምን 10 ብር ሰጥተሽ ብታልፊ ሰው ወልዶ ደግሞ ይጠብቅሻል ነገር ያንቺን ታንጨርስ ገና ሌላ ሰው መጨመር ማለት ሀብሰም ሎጂክስት አንድ ቀን ነው ህግ መውጣት አይችልም እንዴ ምናምን አልኩኝ። ቻይና እንደዛ ያረጋችሁ ማለት በቃ ህግ በላይ ነገር ቢወጣስ ማለት ለምንድን ነው አሁን ስፔሻሊ ይሄን ሀሳብ ማስበው ያው አንዳንድ ሰው ቤትም ሄጄ ላስብ ይችላል ግን እዚህ መንገድ ላይ የሚለምኑትን ምናምን በጣም ነው ኩልቢ ተደፍረው ምናምን እኮ ሊሆን ይችላል እንደሱ አይነት ኬዞች አንደርስታንደብል ነው ግን በጣም ግን ደግሞ እስቲ አሁን በሌላ በደንብ እናወራው ሰው ለምንድን ነው ብዙ ልጅ የሚወልደው ለምንድን ነው በደንብ በሰፊው ነው ኢንትረስትድ ነኝ ያ 5 ልጅ 6 ልጅ ምናምን ብሎ አሉኝ እኔ ምክንያቶች ይዘኔ 10 ነው እንቺስ 2 ጀምርሽ ደርዘኔ ኢየሱስ ብቻ ይሁን ሰማው ግዴለሽነት አለው ካወላለዱ ጀምሮ ማለት አሁን እግዚአብሔር ምርቶን በተፈጥሮ መንገድ መከራከል ትያለሽ ደግሞ በሚገዙም በሳይንሳዊ መንገድ በዛ ላይ አይ ቲንክ ነፃ ነው ራሱ መሰለኝ ነፃ ነው ጤና ጣቢያ ምናምን አክሰሱ በደንብ አለ ማለት ነው እና ምናልባት ከሃይማኖት ጋር ያጋጫል ብለው ካሰቡ ማለት እስቲ በደፊው ምን እንደሚታሰብም ምን የሚለውንም በጣም መነሳት ያለበት ሐሳብ ነው በጣም እና ግን ከግዴለሽነት አይነት ስታይል ስለተነሳን ካወላሉ ጀምሮ ከዛ ከወለድን በኋላ ደግሞ በቃ ሳንፎርቹኔት ማለት እኔ አሁንም አስባለሁ
በመውለድ ውስጥ ያን ያህል እኛ የምንጠቀመው ነገር ላይኖር ይችላል። ይሄንን በሰፊው ሌላ ቀን እናወራለን። አትሳቂ። ወላጅ እጠቀማለሁ ብሎ የሚወልድ አይመስለኝም። እኔ መውለድም የለበትም የምጠቀም አብዛኛው ለመጥቀም ነው የምንወልደው፣ ለመስጠት ለሊት ለመነሳት ኢቭን አሁን የሲስተሬም አውቃለሁ ድንገት ያው ህፃናት ሳያስቡ ጉህ አርጓት በቴስታ እንዳለ ነስሯት ያውቃል። ስለዚህ ለመንሰር ነው የምንወልደው። ይሄ አለ እሷ እንዲህ ደም እያፈሰሰች እሱ ማማ ይላል። በቃ ይሄ አያውቅም፣ እሱ እንዳደረገው ራሱ አያውቅምና እንደዚህ አይነት ይሄ በጣም ለመፈሰስ ነው ይባላል፣ ለመሰጠት በቃ ለመቆረስ ነው እንጂ የምንወልደው የሚመጣው ነገር ብዙ አይመስለኝም። የሚወጣው ነገር የሚበልጥ ይመስለኛል። ስለዚህ ኃላፊነት ነው ሊትራሊ ወደን ፈቅደን ሄደን እያወጣን እየገዛን ያለነው። ባይመጣጠንም ከመኪና ጋር ለምሳሌ አገናኛው እኩል አይደለም፣ ግን ሳይን ሄጄ መኪና ገዛው ነው አላለቃቀስም። ነዳጅ በየሁለት ሳምንቱ ሞላው ብዬ አላለቃቀስም። ጋራዥ በየ5000 ኪሎ ሜትሩ ሰርቪስ አሰራው ብዬ አላለቃቀስም። መተው ነው መሸጥ አለመግዛት ነበር። ምክንያቱም ከነ ሪስፖንሲቢሊቲው ነው የምቀበለው። አሁን እንደውም አዚዝ ያደርሰኛል መኪና ልጅ የትም አያደርስም። ሳባባሊ መጥፎ ነው የትም አያደርስም። የሚጠቅመኝ እኮ ወይ አልሳፈርበት ወይ ይጦረኛል ብሎ ማሰብ ራሱ ይስናት ራይት ማለት ነው። የምጠቀምበት ያን ያህል ነገር ላይ ነው ይችላል። መጦር ምንድነው ካረጁ በኋላ ልጅሽ ከቨር ያደርግልሻል ነው ኑሮሽን። ቺን ካልኩሌት አድርገሽ ነው 5 ብትወልጂ ይችላል በአንዱ እንኳን ከተሳካልሽ። ለዛ ነው ከዛ አምባገነኖች ኢንጂነሪንግ ያበላልሽ ትምህርታለሽ። እኛም ባገነኖች ሌላ ኤፒሶድ እንስራባቸው እንዴ? እውነት እኮ ነው ዞሾሽ የምታሳዩ ልጁ በልቶ እንዲያበላሽ አይነት ነገር አሪፉን መንገድ ነው የምታሳዩና ለልጁ ኢንትረስት አይደለም በጣም ስማርት። ግን ዞሮ ወደ ኔግሌክትፉሎች ስንመለስ ወደ ግዴለሽ በቃ እየወሰደን ግን አምባገነን ላይ ጥላት አይ ቲንክ ትንሽ በቁጥር የሚበዛው አምባገነን ሊሆን ይችላል ብዬ አስባለሁ። እንደውም አንድ ላይ ሪሰርች ላይ ራሱ አይቻል ዌስተርን ነጮች በሙሉ ምናምን ይሄ ቀጣይ ኤፒሶድ ላይ የምናወራው አይነት እና እንትን ናቸው ፈቃጅ በፊት ያወራናቸው። እሺ በጣም በመፍቀድ የሚያምኑ ዌስተርን እንዳለ እኛ እና አፍሪካ እና ህንድ እና ኤዥያ ምናምን ግን አምባገነን ይበዛል። እና እኛ ልጆቻችን ይሄው ባህል አክባሪ ሀገር ወዳድ ሆኑልን ብለን ልንኮራ እንችላለን። ግን እነሱ ደግሞ ፈቃጅ በመሆናቸው የት ደረሱ አታዩም ወይ ተጨማልቀው ተበላሽተው ይችላሉ። የኛም ሌላ ኤክስትሪም ቢሆንስ የኛም ተጋዳይ የሆነው ጦርነቱ እርስ በርስ ልክ እንደ ሳውዝ አፍሪካ ውጡልን የምንል ይሄ ጄኖሳይድ የምንወድ ምናምን ይሄ ሆኖ ከአምባገነን ወላጆች አድገን ሊሆን ቢችል መገለጫችን ሌላ ሆነ እንጂ እነሱ ቀበጡ ብዙ ነገር እንስሳ ነኝ ድመት ነኝ ማለት ጀመሩ። እኛ ደግሞ ገና እንትን ላይ ሽጉጥ ላይ ነን። ስለዚህ እነሱ ላይ እንድረስ እያለ አይደለም ነፃነት እንስጠው አንድ ልጅ ድመት ነኝ ካለ ይሁንን እያለና አይነት አይደለም። እንደዛ ሁሉ መለጠጥ ነገር እየሰለቸኝ ባይዘኝ መሀል ላይ የለም እንዴ እኮ አይ እንደዚህ ወይ ወደዚህ ጥግ ነው ወይ ወደዛ ጥግ ነው መሀል ላይ ባላንስ የሆነ እስቲ ጥሩ የምንለውን እስቲ ወደም በቀጣይ አሁን እኛ መገለጫዎቹ ብለን ያነሳናቸው ሐሳቦች እነዚህ ብቻ ናቸው እያለን አይደለም። ለምሳሌ አሁን አምባገነን ውስጥ ያነሳነው በራሱ እንትን ማይል ሰው ምናምን ነው። አሁን ደግሞ እዚህ ጋር በቃ በጣም ይጣላ ምናምን ሊሆንም ይችላል እና መገለጫው ሌላ ነው። ግን እንደ እንትን ነው እንደሚባለው እንደ ውስጥሽ ቁጭ ብሎ በተለያየ መልክ የሚገለጥ ይሄ እንደ እንትን ምንድነው ውስጥ የሚቀመጥ በቃ እንደሆነ በሽታ ቁጠሩት። ሲምፕተሙ ሌላ የሆነ መገለጫው እንደ አንቺ ፐርሰናሊቲ እንዳለሽበት ሁኔታ ምናምን በደንብ በቃ ከለያይቶ ግን ዞሮ ኔጌቲቭ የሆነ መገለጫዎች እናያለን። ለመቀነስ ሙሉ ማጥፋት አንችልም፣ ግን ለመቀነስ ኔግሌክትፉልም ሶሉሽን አለ። ምክንያቱም አንድ በቃ ክሬዚ የመጣላቸው ሁሉ የሚያረጉ ይሄ ሰልፍ ኮንትሮል የሌላቸው what's good what's bad የሚል ዴፊኒሽን የሌላቸው በምንም ይሁን ከፈለጉ በሃይማኖትም ዲፋይን አድርጉት፣ በሞራል በህግም ዲፋይን ያርጉት፣ በሀገሪቷ ባህል በምንም ዲፋይን ያርጉት፣ ግን ይሄ
አመዛዝኖ መኖር የሚባል ነገር የሌላቸው እንዳመጣልኝ ይኖራሉ የሚል ምክንያቱም ማንም ድሮ ማልተቆጣጠረኝ አሁን ማን አንተ ተነስተህ የምትቆጣጠረኝ አይነት ሊሆን ይችላል እና አንዳንድ የሆኑ ማቃቸውም ስቶሪ ነበሩ ለምሳሌ ወላጅ ለምሳሌ እሺ በቃ ድንገት ጠላ ቤት አላት እንበል እናት በቃ ቢዝነሷ ነው ወይም ደግሞ ባር አለው እንበል ቢዝነሱ ወይም ደግሞ ፔንሲዮን አላት እንበል ስለዚህ አንዳንዴ ልጆችን ስራ ቦታ ይዘሽ ትይያለሽ ከዛ ልጅ የሆነ ወንድና ሴት ፔንሲዮን ሲገቡ ያያል ይላል ከዛ ባር ውስጥ የሆነ ሲጎነጩ ምናምን ሊያይ ይችላል ሁሌ ይዘሽ ኮላት ትይያለሽ የጥቂት ቀናት ኤክስፒሪየንስ ቀንቀንም እንደ ካፌ ሊያገለግል ይችላል ብለሽ ብቻ ኤክስፖዠሩ ይኖራል ያስባሉ ልጅ በጣም ያስተውላል በጣም ያስተውላል ልጅ በዚህ አጋጣሚ በቃ እናንተ የመረጣችሁት መስመር it's up to you ማንንም አያገባው በቃ ይሄ ነው መስመሬ በቃ ምንድነው እነዚህ ነው አሁን ያልኩሽ ብዙም ለሰው የማይጠቅሙ ለምናስባቸው እነሱን ነገሮች ናቸው ቢዝነሶች ምናምን ካልሽ መብትሽ ነው አንቺ ግን እውነትን የልጅ ደግሞ አምጥተሻታልና early age ነው እሷ ደግሞ የሚሆን early age ኤክስፖዠሯም ስለሚዛ ሁሉም አይደለም ያለ ነው ግን ሚነቀቁት አእምሯቸው የተከፈተው ኦሬዲ በጊዜ ስለሆነ ውስጣቸውም ያለው ፍላጎት በጊዜ እየተነቃቃ ምንም ያልመሰላቸው አይነት ነገር ቢመጡስ እስካሁን ካልሆነባችሁ ችግር የለም ለመወቃቀስ ሳይሆን to take care ምክንያቱም አሉ ሪሰርችም እንደሚያሳየው በዚህ ምን አገባኝ በሚል በግዴለሽነት መስመር አስቸጋሪ ምንላቸው ይሄ ለራሳቸው መቆጣጠር የሚከብዳቸው አይነት ማንነት በጣም እንሰጣቸው እንችላለን ቤትሽ ለጠራሹ እንግዳ እንኳን ኃላፊነት ይሰማሻል የምር በቃ ልጅ በቃ ትልቅ ኃላፊነት የሚጠይቅ ነገር ነው ጠርተሽ ነው ያመጣሽው በቃ አሁን ልክ ቁጭ ብለሽ አንዳንዴ እንደዚህ ማለት መቻል አለብሽ ጠርቻቸው መተው ነው ቤቴ መተው ነውና አስቢ ባንጂ ኮንትሪቢዩሽን ነው እዚህ ምድር የመጡት ይሄንም እስቲ ለበሰፊው እናወራለን ግን እስቲ ልጃችሁ ወደዚህ ምድር ስላመጣችሁት ቢያመሰግናችሁ it's a big blessing ወደዚህ ምድር ለምን መጣው እያለ የሚያማርር ከሆነ ደግሞ ከባድ በተለይ ምክንያት ሊያማርር ይችላል እኮ ግን አምጪው ዞሮ እኔ ነኝ ከፈጣሪ በታች ግን ሳመጣው ያለው ትንሽዬው እንኳን አካባቢው የተመታ ከሆነ እኮ ቴንክፉል ሊሆን አይችልም ነው ልጅ ምናምን ማኑ ልጅኛለሽ ነው ይባል ማኑ ልድኛለህ አይነት ነገር አንተን ሶልድ ነው ምን ባትወልጂ ይሻል ነበር አይነት የሚሉ ልጆች በጣም አሉ እንዴ በጣም ማኑ ልጅኛለሽ አይነት እና ገዝተሽ እኔ አላሉ ልጅኛለሁ ግን በቃ እስከ ጠራሽ ድረስ ኃላፊነት አለብሽ ይጠበቅብሻል በቃ ከዛም በቃ ያለውን ገምግሙ ራሱ ሰው ይወልዳል ያላቀ ማለት ገምግሙ ያው የስብሰባ ቃል አደረኩ ማለት እንዴት ነው አሁን እነዚህ ልጆችን ይዤ እንትን ብዬ ምናምን ወዴን ይዤ 8ኛ ልጨምር 6ኛ ልጨምር ምንድን ነው ማለት ሽልማት አለ እንዴ ወይ እየተሰጠ ያለ ማለት እንሰራ ከየት ነው እሱማ ቆይ በሰፊው ነው ማለት የብዙ ልጅ ግዴለሽ ወላጅ ልጅ ዝም ብሎ የት ሚዝናና ግድ የሌለው ብር የጠየቀው የሚሰጠው ምንም በቃ በብዙ አይነት መንገድ ነው ያለው በጣም በብዙ አይነት ኬር ከማድረግ አይደለም በቃ አይ ዶንት ኬር እኔ ሆቴል ልኖር ኦኬ አንቺ ያስፈልግሻል እንደውም አንድ በዚሁ ታሪክ ተዛለኝ ለምሳሌ አንድ አባት ልጅ ኖሮት ምናምን አግብቶ ምናምን ትዳሩሽ ያልተገራለ የ7 አመት ልጅ ይዘሻል ትፈቻለሽ ከዛ ሌላ ሚስት ያገባል
እሱ ኑሮውን እየኖሩ ነው። ትዳሩ የመጀመሪያው አልጣመው ቀጣዩ ተካ። ያቺ ሴትዮ ግን ምን አይነት እናቱ ለዚች ለልጅቷ ምን አይነት ሴትዮ ጸባያ ምንም ይዳዝንከ በግልባጩም እንደዛው አንድ እናትም ትዳሩ አልተስማማትም። በእኛ ኬዝ ደግሞ ብዙ ጊዜ ፋይናንሻሊም ጥገኛ አይደሉ ባሎቻቸው ጋር ከዛ ይቸግርሻል ለብቻሽ ማሳደግ። ስለዚህ የተገኘውን አንድ ሻል ያለ ወንድ ደግሞ ደግመሽ ታገቢያለሽ። ያ ሰውዬ ለልጅሽ ምን አይነት አባት ሲሆን እንዴት ትሪት ያርጋት ይዶን እንደውም ኢቭን አንዳንድ ስቶሪ ያውቃል ቴንሽን እንዳለ እያወቁ ጸጥ የሚሉ እናቶች ቴንሽን እያለ ማለት አባት እቺኛዋን ልጅ ሊተናኮስ እንደሚችል ያሳቀቃት እንደሆነ በደንብ ፍንጭ ትሰጣለች ልጅ ፈርታ እና ባልሰማ ባላየ አልፋ የሚኖርበት። ይሄ የኔ ኬዝ ነው የሚበልጧ የኔ ችግር የኔ ብር ማጣት። አዎ ከዛ እሱ ከሶዮን ከቤት ያስወጥቼ ገና ለሰራ ነው ገና እንድላረግ ነው ገና በድህነት ብትኖር ይሻልሻል ትንኮሳውን እንጂ ወይም ደግሞ ላንቺም ብዬ ነው ላንቺ የተሻለ ትምህርት ቢቀርስ ነው እንዴ ድረስ ደርሳለሁ ወይት የሚያደርገው እና እንደዚህ በዚህም መልኩ ሊመጣ ይችላል ባለሽ ባንቺ ፐርሰናል ህይወትሽ ይሄ አጋሪሽ ምናምን በመትያት ባለው ኮምፕሊኬሽን ውስጥ ልጅ ላይ መንጠባጠቡ አይቀርም። ያንቺ ኢሹ ያንቺ ችግር ያንንም ባላየ ባንሰማ ኬርለስ እኔ ብቻ ሰላም ልሁን እኔ ኢኮኖሚ ይጠበቅ እኔ ደስታ ይጠበቅ ምናምን ብለሽ ከዛ በርቺ ለራስሽ ሰርቫይቭ አድርጊ በቃ የተፈጠረ ችግር ካለ አድርገሽ አክሚ ራስሽ በራስሽ አይነት ነው። አሁን ይሄን እንደዚህ አይነት ፖድካስት እንኳን ብዙ እየመጣ ነው ልጆች ላይ በጣም እንዲሰራ ምናምን ይሄን ያዩ ራሱ ምንድነው ልጅ ዝም ብሎ ይደግ ብላችሁ ስክሮል የምታረጉ ሰዎች አላችሁ። እውነቴን ነው። ከልጅ አስተያየት መጠየቅ ምናምን አስፈላጊ ነው። በዚህ አይነት ግዴለሽነት መኖር በጣም ክፉ ነገር ነው። በጣም እና በዚህ ደግሞ የምታድጉ ደግሞ ልጆች ደግሞ እግዚአብሔር ትከሻችሁን ያስፋ። እናንተ ደግሞ በልጆቻችሁ ትክሱታላችሁ። እናንተ ጠንከር ብላችሁ ሂል አርጋችሁ በጣም እንደዚህ አይነት እንትን ለማየት ነው የምንፈልገው እንዴ በጣም እኛም ኔግሌክትፉል እንዳንሆን ኮንሺየስ እንደሆን አንድ ሁለት ቀን ሶስት በአመት አንዴ ሊያጋጥም ይችላል። አመቱን ሙሉ መሆን ነው መጥፎ ምናምን ስራሽ ራሱ አግብተሽ ወልደሽ 6 ወር ምናምን ቤት የለሽ ምናምን ስራ ነው ምን ዲሬክት ያለሽ ታዲያ ለምን ወልልሽ ላይክ በአመት ሁለቴ የምትመጪ ያኛ ቤት የሚመጣው ሰውዬ የሚሉ ልጆች ሁሉ አሉ አባትየው እናትም እንደዛው አረብ ሀገር ሄዳ ጥፍት እንደዚህ ደግሞ ምን ሰምቻለሁ ቤት ውስጥ ቶሎ የሚመጣ እንትና የሚያግዛቸው መካኒክ ያስፈልጋቸው እና ልጆቹ አለችኝ አንድ ቀን አባ አሉት በኢየሱስ እሱ በዛ ከአባትየው እሱ ስለበዛ በቃ ቤት ውስጥ እሱ ነው ያለው። ሲበላሽባቸው እሱ ይጣራል እንትን ሲል እሱ ምናምን ሶ በቃ የአባት ፊገር እሱ ጋር የቀረው እሱ ሰው አባ ምናምን ይሉታል። በጣም ከባድ በጣም ግዴለሽ መሆን። አሁን ይሄ በጣም ኤክስትሪሙን አነሳ ነው እንጂ በማይነር ነገሮች በየለቱ ውስጥ የልጅን ውሎ ማዳመጥ ምን ጥቅም አለው እንትን ምን ጥቅም አለው እኔ እዚህ ለፋለ አንቺ እዚህ ነው ሁሌ የራሳችን ችግር ላይ ማግነን አላ የራሴን ዋጋ እየከፈሉ አምጥዩን ልጅም እኮ በአቅሙ እኮ የራሱ ችግር አለው። በሱስታ ያክፍል እኮ ችግር አለው በሱ እድሜ እንዴት በጣም እንጂ በጣም ትዝ አይልሽም ችግሮችሽ ራስ ከሶንሽ መሰለኝ እኔ ትዝ ይለኛል በቅርብ ነው በጣም በቃ ትልቅ የሚያስጨንቀኝ ምናምን የሆነ በቃ እቺ ጉዳይ ናት የምታስጨንቃችሁ በቃ ያስጨንቃችኋል። እነሱ ትልቅ ደግሞ እስከ አምጪው እኔ ነኝ እንግዳ ተቀባይ ሆኜ ልጆቹን ተቀበልኩ ነኝ ልሰማቸው ደግሞ ግዴታዬ የት ሄደው ያወሩ ከኔ ውጭ ብቻ ይሄ ካለመቻል ያሉትን እንረዳል። እሱም ከልብ ካለቀሱ አይነት ነገር መሆን ይችላል ብለን እናምናለን። ግን በጣም 5 ሚኒትስ እኮ በቃ ማጣት እንዴት ነው? እሺ አሁን ሁሉም ሰው ሊጮም ይችላል እኮ ስራ ሰርቶ ምናምን ተብሎ ነው። ግን 5 ሚኒት ባለፈውም እያልኩ ነበር ባለፈውም የዛኛው እንትላችን ላይ እያልኩ ነበር በቃ
እቃ እያጠቡ ልጆቻቸው የሚሰሙ እናቶች አሉ። ግን ኢንቴንሽናሊ ልጄን ማድመጥ አለብኝ ብለው ስለሚያስቡ ነው። ስለዚህ በጣም ፋንሲ ነገር እየጠየቅናችሁ ወይም እያልን አይደለም። በቃ ለልጅ ያስፈልጋል፣ ግዴታችሁ ነው። ስለዚህ በቃ ግዴታችሁ የሆነ ነገር ለምሳሌ አሁን ዛሬ ምግብ ስንት ሰዓት በለሽ ምናምን ብዬ አልጠየቅኩሽ። አብረን ነበርን። የሆነ ሰዓት እያመቸችሽ መብላትሽ አይቀርም። ለምን ያስፈልገኛል ብለሽ አምነሽበታል። ስለዚህ አልጠይቅሽ። ካመንሽበት ማመቻቸት ትከቻለሽ የመሳሳትሽን ኦኬ እንዴ ሄጄ መሀል ላይ ከሚሆንብኝ እሺ እንደሱ ከሆነብኝ ምናምን ብለሽ ትከቻለሽ። በቃ አሁን 6 ሰዓት ወጥቼ እስከ 8 ሰዓት ምናምን እንትን ከመሆን ምናምን ብለሽ መሀል ላይ ከምበላ ምናምን ብለሽ አውቀደሽ ነው የምትኖሪው። ስለዚህ ልክ እንደሱ ለምግብ እንኳን እንደዚህ አመቻችተን የምንኖር ሰዎች ምድር ላይ ሰው የሚባል ትልቅ ፍጥረት በቃ ነገ ደግሞ አባት የሚሆን አያት የሚሆን ሰውን ምድር ላይ ለማምጥተን በቃ በጣም ሪስፖንሲብል መሆን አለብን። በጣም እንግዲህ ኔግሌክትፉል ግዴለሽ ሳንሆን እንሞክር። አሁን ተነስተው ሲሞክሩ ታየኝ ቤት አይ ኦኮርዶ ሆነብኝ ነው እንጂ ለምሳሌ ቤት አባቴ ሄድና ይሄን ሰምቶ ምናልባት አቡሽ ናስቲ ይባላል ዛሬ ቀን እንዴት ነበር ነበር አቃሂድ ይወረ ስጀምሪው ኦኮርድ ነው ብዙም ይሄ አፒታይቱም የለውም ልጅ ለማውራት ለምን ጠየቀኝ ግን አንቺም ቀንሽን እያወራሽ ጀመረ ብታይ ዛሬ ጓደኞቼ ጋር ያልከኝ ስራ ቦታ እንዲያሉ ማለት አንተስ ነው እያላምሽ መጪ ይለቀል ድሉ ቀናቸውን በቃ የረበሻቸውን ድካማቸውን ስንፍናቸውን የተሳሳዙትን መተው ነገሮች ማለት እንዳንቺ በቃ በጣም ስኬታማ ሰው የለም። በቃ ይሄ ነው አመኑሽ እና አራኒ ፋዘር ምንም አይነኝ ማዘር ምንም አትነኝ ምናይ የሉም ማለት አድናቆት አይደለም። የሉም ማለት ግዴለሽ ናቸው በጣም እሺ አሳውቁ። ለማንኛውም ኮሜንት ላይ ወር በዚህም በቴሌግራም በኢሜልም ታሪኮችን ላኩልን። ባይ